ወይስ ፈጣሪ ነህ? አጭር ጥያቄ እኮ ነው። የፈጠራት አለ ወይስ እሷ ራሱ ነች የፈጠረችው? እንዴ አንተ ምንድነው ሀሳብክ? ሌላ ርዕስ ትቀይር። እሺ የኔ አባት ሌላ ርዕስ። እሺ መስቀሉ ላይ የሞተው እሺ ልቀይርልሽ። መስቀሉ ላይ የሞተው አምላክ ነው ሰው ነው? አረ በስመ አብ! አረ ጋይስ በማርያም ምንድን ነው የሚለው? እንዴ መስቀሉ ላይ የሞተው አምላክ ነው ሰው ነው? እሺ በሌላ ልቀይርልሽ። ምንድነው አትለው አንተ ደግሞ እሺ ሃይ እንዴት ናችሁ? አለን ብራዘር ይመስገን። ዌልካም ዌልባክ ምግብ እየበላ ነው መሰለህ ትላለህ። አንተ በቃ እኔ የምልህ አንድ ጥያቄ አለ። ወይዬ ብራዘር እኔ የምልህ ወይዬ ምን አልሽኝ? ማርያም ትመለካለች? አትመለክም። ጀግና ማርያም የወለደች ማርያም ፍጡር ስለሆነች ነው ማትመለክ። ማርያም ፍጡር ናት። እሷ ውስጥ ያለው እንቁላል ፍጡር ነው ወይስ ፈጣሪ ነው? እንቁላሏ ምን ልጇ ለማለት ፈልግሽ ብራዘር? አረ እንቁላል እሷ ውስጥ እንቁላል። አይ አንተ ምንድን ነህ? ሙስሊም ነህ? ክርስቲያን? ሙስሊም ነህ ወይስ ጴንጤ ነህ? ቆይ እስኪ ተረጋጋ እንዴ። ማርያም ውስጥ ያለው እንቁላል ፍጡር ነው? አንተ የማይገባ ነገር አለ። ቁም ነገር አይደለም። አይ እስጢፊ ማርያም ውስጥ እውነታውን መለስ ከሆነ ነው ካልሆነ አይደለም ነው። ማርያም ውስጥ ያለው እንቁላል ፍጡር ነው አይደለም? እዚህ ጋር ፍጡር ነው ምናምን ተብሎ ይመልሳል። ማርያም ውስጥ የተወለደው ልጅ ያለ አባት። እኔ ስለ ልጅ ጠየቅኩ እኮ ስለ ልጅ ጠየቅኩ። አይ አንተ አጠያየቅ እኮ ነው አሁን አዞዛር ነገሩን ቁልጥ እኔ ገና ቀድሞ ገብቶኛል እኮ። እሺ ከሷ ስጋ እሺ በቃ ወደ ኢየሱስ እንምጣ። ከሷ ስጋ አልወሰደም? ምንም ስጋ ከስጋዋ ስጋ የማርያም ስጋ ፍጡር ነው ፈጣሪ ነው? የማርያም ስጋ ፍጡር ነው። የተወሰደው ስጋ የፍጡር ስጋ ነው ማለት ነው። ኦፍ ኮርስ የስ በቃ ከስጋዋ ስጋ ነሳ ካልክ እኮ በቃ ወሰደ ማለት እኮ። ፍጡር ይመለካል? አይ ይኸውልህ እዚህ ጋር እኮ መጣልኝ። አሁን ለምሳሌ ፍጡር ይመለካል ማለት እንግዲህ ከስጋዋ ስጋ ነሳ ማለት ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለን እናምናለን እኛ። ቆይ እዛ ጋር እንመጣለን። ፍጡር ይመለካል? መጀመሪያ ከስጋዋ ስጋ የተነሳው ስጋ ፍጡር አይመለክም። በቃ ማርያም ብቻ ሳትሆን ኢየሱስም አይመለክም ማለት ነው አይደለም? ኢየሱስ እዛ ጋር ይኸውልህ ሰውነቱና አምላክነቱ ተለያይቶ ሊገለጽ አይችልም። እዛ ጋር ፍጡር ነው ልትለው አትችልም ኢየሱስን። ገብቷል? በቃ አይለያይም። ኦልሬዲ ምን ብዬ ልንገርህ፣ አምላክነቱና ሰውነቱ የሱ ከስጋዋ ስጋ ነሳለን እንጂ ይሄ ፓርት አምላክ ነው ይሄ ፓርት የሷ ስጋ ነው ሊባል አይችልም እኮ። እሺ መስቀሉ ላይ የሞተው ፍጡር ነው ፈጣሪ ነው? መስቀሉ ላይ የሞተው ስጋውን የሞታ እኮ ፍጡር ነው ፈጣሪ ነው? ፍጡር ወይስ ፈጣሪ? ስጋው እንደ ፍጡር ሞተ፣ በኋላ ደግሞ ራሱ ተነሳ። አይ አምላክ አስነሳው ነው የሚለው እሱ ችግር የለውም። ቆይ ስለዚህ አሁን ፍጡር ነው የሞተው ማለት ነው? ሞቷል። ኦልሬዲ ሞተ፣ ግን ተነሳ። ያስነሳው አካል አለ። ሐዋርያት ሥራ ላይ እግዚአብሔር አስነሳው ይላል። እሺ ጥሩ። አሁን እኔ እናንተ የምንቀጥለው ምን ላይ መሰለህ? ፍጡርነቱ አንድ ጎን ከተማመነ የቱ ጋር ነው ኢየሱስ አምላክ ነው የሚለው? እስቲ ባይብል ላይ አንድ ጥቅስ ይበቃኛል። አንድ ብቻ። የቱ ጋር ነው? አዎ አንድ ጥቅስ ይበቃኛል። እሺ ቆይ አሁን እኮ እዚህ ጋር ባይብል ይዤኳል የሚያወራው ሀሳብ ንገረኝ። እኔ አውቀዋለሁ። አንተ ሀሳብ ከነገርከኝ እኔ አውቃቸዋለሁ እያንዳንዱ። የት ጋር መሰለህ? እርሱም የዘላለም አምላክ ነውና የሚል የጳውሎስ መልእክት አውጣው እስኪ። እሱም የዘላለም አምላክ ነውና አሜን ይላል። አሜን
ዲያቆን ባይዛትም አውራኛ እንደዛ የሚል ነገር የለም። በነገራችን ላይ ባይብል ላይ ኢየሱስ የዘላለም አምላክ ነው የሚል ነገር የለም። ስለ አብ አንድ ጥቅስ እኔ አንተ አንድ ጥቅስ ካመጣ በቃኝ ይበቃኛል። አሁን አንተ እኮ ልክ እንደዚሁ ድንገት ገባህና እኔ እኮ ባይብል እኮ አልልም የምታያል ባዶ ጀም እኮ ነኝ። ሰው ጠይቅ የሚረዳ ሌላ ሰው ካለ አካባቢ ላይ። እሺ እኔ አንድ ጥያቄ ልጠይቅህ። እስልምና መቼ ነው የመጣ? ወደ አንተም እስኪ ልምጣ እንጂ እስልምና መቼ መጣ? እሱ ላይ እንመጣለን። እሱን ትጠይቀኛለህ። ለምን እኔ ብቻ አታውቅም? ወላሂ ልምጣብህ። አንድ ጥያቄ ይቀረኛል። እሱ እኔም ልምጣብህ እስኪ አይደለም። ቆይ እኔም ልምጣብህ። እኔ መች መለስክ? ተዋ አይደለም ነው ነይ መጀመሪያ አንድ ያልጠየቁት ጥያቄ አለ። ልምጣብህ። እኔ ጥያቄ እንዳል ነገር አለ። አንተ አሁን ለምሳሌ ሙስሊም ነህ አይደለ? ሙስሊም ነህ አይደለ? ኦኬ ሙስሊም ነህ። እሺ አሁን አንተ እስልምና መቼ መጣ ብትላለህ? መቼ ትላለህ? ከሰው ልጅ መጀመሪያ ጀምሮ። ኦኬ ስለዚህ ከመሐመድ በፊት እስልምና ነበረ ማለት ነው። ኦኬ እዚህ ጋር ዝልኝ እንግዲህ። እሺ መሐመድ ደግሞ እንግዲህ የእስልምና መስራች ነው ተብሎ እንግዲህ እኛም እናውቃለን የእስልምና መስራች እንደሆነ ነብይ፣ እስልምና ሃይማኖት እንዲመጣ ያደረገ ነብይ እንደሆነ መረጃ። እሺ ላይ ለላ መሐመድ ረሱሉላህ ማለት ነው በአማርኛ ተርጉሙ ሲል ከአላህ ውጭ በእውነት የሚገኙት አምላክ የለም፣ ሙሐመድም የአላህ መልእክተኛ ናቸው ማለት ነው። ስለዚህ ከመሐመድ በፊት የነበረ እስላም ነበር ያከኝ ነው። አዎ በኢየሱስ ዘመን የነበሩ ማስረጃ አምጣ እስኪ። አንተ ቁርአን ከመሐመድ በፊት የነበረ እስላም ዋው ተቁርአን ከመጽሐፍ ቅዱስ ምናምን ስለማታገኝ ተቁርአን አምጣ። ማነው አቢ አያወራም እንዴ? ማነው? ቆይ ቶ ይኸውልህ ምን አለ መሰለህ መጽሐፋችን ሲናገር ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ ይላል። የአላህን ፍጥረት ያቺ አላህ ሰዎችን አለ በእርሷ ላይ የፈጠረባትን ሃይማኖት ያዙታል። ተግባባን? ሰዎች ሁሉ ሲፈጠሩ የተፈጠሩት እስልምና ላይ ነው። የአላህ ፍጥረት መለወጥ የለም። ግልጽ አይደለም። ወደ እውነት የአላህ ላምብልህ ከፍ ካሜራውን ከፍ አድርገው። ወደ እውነት አይታይም። ወደ እውነት ተዘንባይ ሆነ ካሜራውን ከፍ አድርገው ላምብልህ። እሺ ወደ እውነት ተዘንባይ ሆነህም ፊትህን ለሃይማኖት ቀጥ አድርግ ይላል። የአላህን ፍጥረት ያቺን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት ይላል። ሰዎች ሁሉ የተፈጠሩበት ሃይማኖት አለ። እሱ ምንድነው? እስልምና ነው። ለዛ ነው አላህ ምን አለ ሲናገር ሌላ ቦታ ላይ እኮ ከመሐመድ በፊት ሙስሊም አለ የሚለው ነገር ያስረዳል። ለምሳሌ ኖህን ተመልከት። ሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ ብትሸሹም ህዝቦቹ ባስጨነቁ ጊዜ ማለት ነው፣ የውሃ ጥፋት በነበረ ጊዜ ከምን እንደሆን ታዘዝኩ አለ። ማን ያለው? ኖህ። ተግባባል? ሌላ ደግሞ ልስጥ። ይሄ ኖህ ነው ያለው። ኖህ ማለት የመጀመሪያው ነብይ ነው እንደምታውቀው ማለት ነው። አብርሃም ደግሞ በቃ አይበቃም? ሁለት ካሳየው አይበቃም? ሁለት ካሳየው ይበቃል። እስኪ አሁን አንተን ደግሞ በተመሳሳይ ልጠይቅህ። ቆይ እኔ አሁን አሳየው በመረጃ እግዚአብሔር ክርስቲያኖች ሁኑ ያለበትን አንድ ጥቅስ ተኝ ከባይብል እግዚአብሔር ክርስቲያኖች ሁኑ ያለበትን ጥቅስ ትሰጠኛለህ። እኔ አሁን ያው በመጀመሪያ ክርስቲያን ማለት ነው የኢየሱስ ተከታይ ማለት ነው። ኦኬ ክርስቶስ መቼ ነው የመጣው? ባይብል እኮ ከክርስቶስ በፊት ነበረ እኮ። ስለዚህ ከክርስቶስ በፊት የነበረ ክርስቲያኖች ሁኑ ነገር ከመጽሐፍ ቅዱስ አጠብቃ አንተ ልክ ሎጂካል ስትረዳው ክርስቶስ ክርስቲያን ማለት የክርስቶስ ተከታይ ማለት እኮ የለም። በቃ ባባሩ የለም።
የለም ስለ አጠብቅ አንተ ክርስቶስ በኋላ እኮ ነው የመጣ። በቃ አልጠብቅም የለም። ስለዚህ ከክርስቶስ በፊት የነበሩት እምነታቸው ምንድን ነው? ከክርስቶስ የነበሩት ያው የእግዚአብሔር ተከታይ ናቸው። እዛ ጋር ክርስትና የሚባል ነገር ነበር። እናመሰግናለን። ሙስሊሞች ነበሩ። አየህ አይደለም ሙስሊሞች አይደለም። ሙስሊም ነው ምን ማለት ሙስሊም ነው ከመጣ ወዲህ የመጣ ቃል ነው እንኳን ሆነ ቆይ ምን እንደነበሩ ሙስሊም ማለት ቆይ አንዴ እስቲፍ ምን ሆነ? እሺ ሙስሊም ማለት አንድ አምላክን በብቸኝነት የሚገዛ ልብላ እንዴ አንድ አምላክን በብቸኝነት የሚገዛ እኛ እየበላ ነው እኛ ጣዖት የማያመልክ በቃ ከአንድ አምላክ ውጭ ማንንም የማይገዛ ማለት ነው። ሙስሊም ማለት ለአንድ አምላክ እጁን የሰጠ ማለት ነው። እሺ ሌላ ነገር የለውም። ትርጉሙ ይሄ ነው። ለአንድ አምላክ እጁን የሰጠ። ስለዚህ ነቢያቶች ሁሉ አንድ አምላክን በብቸኝነት ሲገዙ የነበሩ ጣዖትን የሚያመልኩ ነብዩ መሐመድ በለሽ ይባል ችግር ነብዩ መሐመድ ነው የሚል ማሺ ኮሜንት ላይ ነብዩ መሐመድ በላሉ መሐመድ አትበል እያሉኝ ነው። እሺ ችግር የለውም። እሺ በድንግልና ክርስቶስን እንደወለደች እናምናለን። የወለደችው አምላክን ነው። በቃ አምላክ ነው። አሁን ያልወለደችው አምላክ አለ። እስቲ ማርያም ያልወለደችው አምላክ አሁን እኮ ደግሞ ወደ ሚስጥረ ስላሴ ደግሞ ልታስገባኝ እኮ ነው። ይሄ ሚስጥረ ስላሴ ብነግርህም አታምንም። ለምን መሰለህ? ማርያም ያልወለደችው አምላክ አለ። ይሄ ሚስጥረ ስላሴ ነው ብራዘራዊ። አሁን ይሄ ማርያም ያልወለደችው አምላክ አለ ወይስ የለም? አንተ የራስህን ጥያቄ ሳትመልስ ወደ እኔ ጥያቄ ዙረህ መጣህ። ቆይ እሺ መጀመሪያ እኔ መልስልኝ። ኧረ ቆይ ማርያም ያልወለደችው አምላክን መልስልኝ። ኧረ እስቲ ሼም ነው እውነት አይደለም። አልመለስክልኝም። ሼም እንዴ! ማርያም ያልወለደችው አምላክ አለ? ማርያም ያልወለደችው አምላክ አለ? እኛ ይኸውልህ ምናምን ሶስት አምላክ ሳይሆን አንድ አምላክ በሶስት አካል የሚስጥረ ስላሴ። ይሄ አንተን አይገባም። ማርያም አብን ወልደዋለች። በስም ነው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አልኩ። በስም እኮ ነው ገባኝ። እሺ ማርያም ወልደዋለች። እኔ መች ጠየቁ ስለ ስሙ ወልደዋለች ወይስ አልወለደችው? እግዚአብሔር አብ እንዴት ይወለዳል? ሲጀመር አሁን እኮ እንግዲህ አንድ አምላክ እግዚአብሔር አብ አልተወለደም። እሺ ያ የተወለደውስ አንዱ አምላክ ነው። አምላክ ነው ሲጀመር አይለያዩም። ያልተወለደውስ አምላክ ነው። ምን አድርጌ ልንገርህ ምሳሌ አሁን አንተ ኦልሬዲ አሁን እኮ መከራከር ነው እንጂ ብናወራም ከታውን እኮ ልታምን አትችልም። አንተ አይደለም ሂዱ ወንጌልን ሁሉ ለዓለም ስበኩ አልተባለም? ምን አገባህ አንተ እኮ ነገር የሚገባቸው የተመረጡና ያው በመንፈስ ያሉ ሰዎች ናቸው። ማርያም ያልወለደችው አምላክ አለ። አንድ ደግሞ ማርያም የወለደችው ለእናንተ የሚገባ ነገር አይደለም። አይሰማህም? ማን ይሰማል። ድምጽ ይቆራረጣል። ከአንተ ያረጋገጥኩት አንድ ነገር አለ። አንደኛ ማርያም ያልወለደችው አምላክ እንዳለ፣ ሁለተኛ ደግሞ አንድ ማርያም የወለደችው አምላክ እንዳለ ነው። ስለዚህ ሁለት አምላክ አለ ነው። ሁለት አምላክ የለም፣ አንድ አምላክ። አንዱ አምላክ ተወልዷል ወይስ አልተወለደም? የተወለደው አምላክ ልክ እንደዚሁ በስም ሆነ እንጂ ይኸውልህ ሚስጥረ ስላሴ ማለት አንድ አምላክ በሶስት አካል ነው ብዬ እኮ ነገርኩህ። እንግዲህ አንድ አምላክ በሶስት አካል ለምሳሌ የት ጋር ነው እንደዛ? የለም ባይብል ላይ እንደዛ የሚል ነገር። እንግዲህ ያው የነገር የሚገባቸው የተመረጡና በመንፈሱ ያመኑ ናቸው። ወዲህ አንተ እኮ በቃ አላህ ማማድር ብላል ሊገባ ይችላል ብንከራከር ከንቱ አቡኪ አባ ለላፍ ያም አቡኪ ይቅርታ እኔ አንተ ደግሞ ልምጣ እንዲሁ አሁን ለምሳሌ
እንዲሁ ስታል ክርስቶስን አንተ አሁን ሰው ነው ብለህ ታምናለህ? አዎ ክርስቶስ የአዳም ስጋ አለበት። ክርስቶስ አንድ ሰው ምን መሆን አለበት? አንድ ሰው ለመባል ስተኛ ሰው ለመሆን ምን መሆን አለበት? ከእናቱም ከአባቱም የሆነ ነገር ማግኘት አለበት አይደል? ልክ እንደ ሔዋን አንተ ለምሳሌ ሰው ነህ አይደል? ልክ እንደ ሔዋን ያለ እኮ ልመልስልህ። ልክ እንደ ሔዋን ያለ ሴት ነው የተወለደው። ማለትም አሁን ሔዋን ያለ ሴት ነው የተወለደችው የተፈጠረችው። ስለዚህ በቃ አይደለም ኢየሱስ ያለ ወንድ አዳም ተፈጠረው። ቆይ ሰማኛ፣ ቆይ ነገሮችን እንትማሳል። አንተ አሁን ሰው ነህ አይደለ? እናትም አባትም አለ አይደለ? አለ የለም? አዎ ወይኔ አዎ ክርስቶስ እሺ ክርስቶስ ለምሳሌ አባት የለውም ምን ትላለህ? አባት የለውማ ትክክል ነው። ያለ አባት አምላክ ፈጠረው እና አሁን ታዲያ ይሄን ሰው ትላለህ? ለምን አይደለም? እንደውም ቆይ ላሳየህ አንድ የሚደንቅ ላሳየህ። እሺ ቆይ ላሳየህ የሚደንቅ ነው ማሳየህ። እንደውም እሺ ድንቅ ነው ማሳየህ። ድንቅ ኧረ ድንቁን ነው ማሳየህ። አንተዋ ይኸው ድርሳነ ዑራኤልን ታውቀዋለህ? ባይብል ናች መጀመሪያ ባይብል እስቲ አንብብልን እንስማ። እስቲ አንብብ። ድርሳነ መጣ ግድ የለም እስቲ ባይብል አምጣ መጀመሪያ ላሳይ ብለሃል። እስቲ አንብብልኝ እንዴ ለምን? ቆይ ዝም ብለህ አንተ የሚመችም ብቻ ላሳይ ነው የፈለግህ ነው አይደል እንዴ? ላሳይ እኮ ነው ተመሳሳይ ትክክል ያነብልህ። በመጀመሪያ ስትሄድ አላስወራም የምር አላስወራም። ከጥንት ጀምሮ ስለምታውቃት ሁለቱም አፍ ለአፍ ተሳሰሙ ልባል። ከዛ በኋላ ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረ በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ምራቅ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች አለ። ያው ሌላ ታሪክ በምራቅ የተጸነሰ ጥያቄውን ሳትመልስ አሁን እንትን አታውራ። ጥያቄውን መልስና ከዛ እናውራ። አሃ ሌላ ነገር ነው የፈለግሽው ማለት ነው ብራዘር። አይደለም አሁን አካሄድ ሌላ ነገር ነው። እምነትህን ነው የምታሰድበው። እኔ ምን አገባ? እምነትህን አታሰድብ። ለምን? አሃ የተሳደብኩ አንተ ራሱ አንተ እኮ የተሳደብኩ ነው። እኔ የተሳደብኩ ነው። እኔ መጽሐፍ አይደል እንደ ያነበብኩት ነው። ድርሳነ ዑራኤል ዘየካቲት አነበብኩ እኮ። እኔም ውሸት ነው። ስማ እኔም ቁርአን ተናግሬ የምናገረውን ቃል ታውቃለህ አንተ። ይኸውልህ አንተና የገባን በሰላም ነው አይደለ? መረጃ ይኑርህ እንጂ ሌላ ነገር እኔም ስለስልና ነገር እንዳወራ አንተ እንድታወራ አትገፋፋ። ሌላ ነገር እንዳወራ በቃ አታስፈራራኝ ስቲቭ፣ አታስፈራራኝ። ያንተ ነው እንግዲህ ብዙ ሙስሊም ወንድሞች አሉኝ። ብዙ ሙስሊም ወንድሞች ታጣላኛለህ። ዝም ብለህ አታስፈራራ። ስለ መሐመድ ስብና ገባላለሁ። ስለ መሐመድ ስብና ገባላለሁ። ግልጽ ባግልና ስለ እግዚአብሔር ገባላለሁ። ስለ እግዚአብሔር ክርስቶስ ምንም አይነት ነውር አላወራም። ምንም ነውር አላደረግም። አንተ ምንም አይነት ነውርም አላወራም። እሱማ እኛም አድርጓል ብለን አናምንም። ከሰው ጋር ተጠላኝተው ገድል ላይ ይህንንም ብሎ አፌን ሳመኝ አለ። ያው ኢየሱስ ነው የሚስመው። በጣሙን ብዛት የተነሳ አፌን አጣፈጠው፣ ምንም አላወቅኩም፣ ልቤን አሳጥቶኛልና ለአንድ ሰዓትም ልብሴን ቋጠርኩት አለ። ልብ አድርግ። ከዛ ከእኔ ላይ ሊነሳ በወደደ ጊዜ ጌታዬ ሳልጠግብ ልትሄድ ነው እንዴ አለው። ስለዚህ አሁን ምንድነው በአጭሩ እዚህ ጋር ኢየሱስ ይኸውልህ ስማኝ ማለት ነው። ኢብራሂም
ኢብራሂም እየሰማ ነው አይደል? ኢብራሂም እየሰማ ነው። አሁን ይኸውልህ ስማኝ፣ ቆይ ስማኝ፣ መጀመሪያ ስማኝ። መጀመሪያ ባይብል ዘወጣ፣ አሁን ወደ ገድል ገባ። ስማኝ ቆይ መጀመሪያ አይሰማም እንዴ? ሰው ይሙን ይሄን የጻፈው ስተት ነው። ስማኝ ቆይ መጀመሪያ ቆይ ስማኝ። ይኸው አስወጣለሁ ወይ መጀመሪያ ገና ጊዜን ነው የምትገሉ አንተ። ሌላ ደህና ሰው ልፈልጉ። የመባጽዮን ገድል ማን ነው? እሺ ኧረ ቢስሚላ ጉንፋን በቃ ሊገለን ነው። ማን ነው ደግሞ? ሰላም ሰይጣን ይደፋ ብሏል የሆነ ሰው። እንዴት ነህ መፍዙዝ? ያ መፍዙዝ አትፍዘዝ። ማኮ አቤት የነ እግዚአብሔር ይመስገን። እንዴት ነው? ጉጊዬ ነህ ወይ? አገሯ ማን? ፈጣሪ ይመስገን ሁሉ ሰላም ነው። አንተ ጋስ? ስንት ፈጣሪ አለ? ፈጣሪ ስንት ነው? ፈጣሪ መጀመሪያ ስንት ነው? አንተን እኮ ነው የጠየኩት ብራዘር። ደግሞ ይጠይቀኛል። ስንት ፈጣሪ አለ? በጌታ በኢየሱስ ፈጣሪ ስንት ነው? መጀመሪያ ስንት ነው ፈጣሪ? ኢየሱስ ጌታ ያደረገው ማን ነው? ማን ነው ኢየሱስን ጌታ ያደረገው? በጌታ እንደዚህ የሚባል ነገር አለ እንዴ? ላሳየህ ወይ? ላሳየህ እስኪ አሳየኝ እስኪ። ሐዋርያት ሥራ በጌታ እስቲ አንዴ ይህንን ባወራው አፍ ማለት ነው በጌታ በኢየሱስ ስም ማለት ነው። ይሄን አንብብልኝ እስቲ አንዴ መጀመሪያ በጌታ በኢየሱስ ስም እስቲ ይነበብ። አንብበው እስኪ። ለምን? ይኸው አንተ እንድታነበው ነው እኮ። ቀድሰ ጀምሮ ባርከውና ታጋርጎ እስኪ ባርከ እንስማ ታዲያ። ዘዳግም 23 ላይ ነው ያለሁት። እየባረክ ምን ይላል እስኪ? እስቲ ነጭ ማር እሷ ታንብብልን እስቲ። ቆይ ነጭ ማር ሰላም ብያለሁ። እስቲ በጌታ ስሜን አንብብ እስቲ። ወይኔ ወጣች። አንብበው። ስማ የእግዚአብሔር ቃል አይነበብም፣ ያሳፍራል። አያሳፍርም። አንብበው። እሺ አንብብ እስኪ። ራሴ አንብብ። የእግዚአብሔር ቃል ያሳፍራል ማለት ነው። ልባ ያልገባ ነገር አለ። ራሴ አንብብ እስኪ። የእግዚአብሔር ቃል ያሳፍራል እያለኝ ነው ልጁ። አያችሁ፣ አያነብም። ኧረ አያሳፍርም። እስኪ አንተ አንብበው፣ ችግር የለም። አንተ መጀመሪያ ኢየሱስ እግዚአብሔር ያደረገው ማን ነው ብላል። ከዛ በኋላ የእግዚአብሔር ቃል ስላልሆነ አላነበውም እኔ። የእግዚአብሔር ቃል አይደለም። እስቲ አንተ ታነበዋለህ። የእግዚአብሔር ቃል ነው ብለህ እሱ የእግዚአብሔር ቃል ነው፣ ግን እስኪ አንብበው። እሺ አንብበው፣ አትፈርበት፣ አንብበው። አያሳፍርም። ምን በቃ ያው አፍሯል። የእግዚአብሔር ቃል ያሳፍራል ብሎናል። ማኮ በቃ ትተናል። እሺ ያው መጽሐፋችን እየገለጠን ምናምን ሳይሆን ወደ ቀድሙ ሊድልህ መጽሐፉ ያሳፍራል ያለኝ እሱ ነው። እሺ ሐዋርያት 2 ቁጥር 36 ላይ እንዲህ ይላል። ያው እንግዲህ ይህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም አደረገው ይላል። ያው እግዚአብሔር ጌታም ክርስቶስም አደረገው። አየው። ስለዚህ ኢየሱስን እግዚአብሔር ነው ጌታ ያደረገው ነው። በቃ ባጭሩ ምን እሺ እኮ አያስፈልገውም።
እንግዲህ እናንተ ናችሁ ኢየሱስ እግዚአብሔር ጌታ ክርስቶስ እውነት ነው። አዎ ሐዋርያት ሥራ ምዕራፍ 2 ላይ ስለዚህ የኢየሱስ ጌትነት በመሰጠት የተገኘ ተግባባን። ሰዎች ማንኛውም ሰው ጌታ እንደሚደረገው ኢየሱስ ተደርጎ ነው እንጂ ራሱ ጌታ አይደለም በባህሪው። አየዋ ይሄንን ሲደብቋችሁ ነው የነበሩት ለዘመናት። አሁን ነው እያጋለጥንላችሁ ያለ ነው። ኢየሱስ አምላክ እንዳለው ታውቃለህ? አዎ ኢየሱስ አምላክ ነው። ማኮ አቤት እየሰማሁ ነው እየሰማሁ ነኝ። ኢየሱስ አምላክ እንዳለው ታውቃለህ? አምላክ ነው ያለው። አምላክ የኢየሱስን አምላክ ነው የምታመልከው ወይስ ኢየሱስን ነው የምታመልከው? እኔ አብ ወልድ በመንፈስ ቅዱስ አመልካለሁ። አብ ወልድ መንፈስ ቅዱስን አምልኩ የሚል ነገር አይተህ ታውቃለህ? ሳይሆን አብ ወልድ በመንፈስ ቅዱስ አንድ አምላክ ነው የማመልከው። የት አለ እንደዛ የሚል ነገር አለ መጽሐፍ ቅዱስ ላይ? የለም። አንድ ጥቅስ የለም እንደዛ የለም። አንድ ጥቅስ ምንድነው ያለው? እስኪ ያለው ነገር እስኪ ያለውን ላሳይ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ ማን ይላል? ማን ይላል? አብ አለን። በቃ ከዚህ ውጪ ያው ከላይ ምን አለ? እዚህ ጋር ስታየው ከአንዱ እነሆ ማን ነው እንደሆነ እሺ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ኢየሱስ አምላክ አይደለም፣ መንፈስ ቅዱስ አምላክ አይደለም። አለቀ። ምን ትላለህ? አዎ ጥሩ ነው። በቃ ስለዚህ ኢየሱስ ከማርያም የተወለደ ሰው ነው። ታውቃለህ አይደል? ሰው እንደሆነ ኢየሱስ። አዎ። ስለዚህ ሰው ይመለካል? ማኮ ሰው አይመለክም። ስለዚህ ኢየሱስ አይመለክም። እስቲ አንድ እጅን አንሳና ኢየሱስ ሰው ነው ሰው አይመለክም በል። እስኪ ድገመኝ። አሁን ድገመኝ። እሺ ኢየሱስ ሰው ስለሆነ ሰው አይመለክም በል አንዴ። ኧረ ውጪ ያላችሁ እስኪ ታብታብ አድርጉ፣ ታብታብ አድርጉ። እስኪ ታብታብ አድርጉ፣ ታብታብ አድርጉ። ልቡንም ታብታብ እያደረጋችሁለት እንዳይመጣ ታብታብ አድርጉ። ይኸውልህ ማኮዬ በነገር ላይ ኢየሱስ እግዚአብሔር ነው የፈጠረው። እሺ እግዚአብሔር ፈጥሮታል። ለምሳሌ ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ ከማዕፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል። ኢየሱስ ነገር ከማዕፀን ጀምሮ የፈጠረኝ እግዚአብሔር እያለ ይናገራል፣ ስለ ራሱ ሲናገር ማለት ነው። ስለዚህ ኢየሱስ ፍጡር ነው። ኢየሱስ ፍጡር ነው። ከማርያም የተገኘ ከማርያም የተወለደ ከማርያም ስጋ የወሰደ ምንድን ነው? ፍጡር ነው ማለት ነው። ተግባባን። በዚህ ምክንያት ኢየሱስ አምላክ ሊሆን አይችልም። አምላክ ምን አለ? ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም አለ። እኔ አምላክ ነኝ እንጂ ሰው አይደለሁም አለ እግዚአብሔር ሲናገር። ስለዚህ አምላክ ሰው ካልሆነ ኢየሱስ ሰው ከሆነ አንድ አምላክ አለና አለ አንደኛ ጢሞቴዎስ ላይ በአምላክና በሰዎች መካከል ያለው መካከለኛ ደግሞ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው አለ። ስለዚህ አንድ አምላክ አለ የተባለው አብ ነው። ከዚህ አምላክ ውጪ ማንም የለም። ግን በሰውና በአምላክ መካከል መካከለኛ ሆኖ ከአምላክ እየሰማ ለሰዎች የሚያስተላልፍ ፍጡር ሰው እንደነበር ነው ኢየሱስ የሚናገረው። ማን ነው መጽሐፉ የሚናገረው? ስለዚህ ኢየሱስ ሰው ከሆነ አምላክ
አይደለም ማለት ነው። ፍጡር ደግሞ ይሞታል፣ ሰው ግን አምላክ ግን አይሞትም። ተግባባ? ለዛ እኮ ኧረ ፈጣሪ ይቅር በለኝ አባቴ። ኢየሱስ እኮ ፍጡር ሳይሆን ኢየሱስ እኮ እግዚአብሔር ነው። ኢየሱስ ያመጣው። ኧረ ኢየሱስ ፍጡር አይደለም። ኢየሱስ ፍጡር ነው። ስማ መጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃሉም ሥጋ ሆነ ያለ ቃልን ሥጋ ያስኮነው ማን ነው? ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንድስ እንኳን ያለ እርሱ አልሆነም ማለት። ስለዚህ በእግዚአብሔር ቃል ሆነ ከተባሉ ነገሮች መካከል አንደኛው ቃል ሥጋ ሲሆን ነው። ቃልን ሥጋ እንዲሆን ያደረገው ማን ነው? እግዚአብሔር ራሱ ነው። ይህ ቃል ምንድን ነው ካለ የተስፋ ቃል ነው። እግዚአብሔር በተስፋው ቃል እንደ ተስፋው ቃሉ ለእስራኤል ምንን አመጣ? ኢየሱስን አመጣ። ስለዚህ ኢየሱስን በተስፋው ቃል ለእስራኤል ካመጣ ኢየሱስ በተስፋ ቃልነት ሲነገርለት የነበረ ማን ነው? ከዛ በኋላ በእግዚአብሔር ቃል በይሁንታ ቃሉ ሁን ተብሎ የተፈጠረ ሰው ነው ማለት ነው። ባባን እንደዛ ነው የሚለው መጽሐፉ። አንድ ቦታ ማለት ነው ኢየሱስ አምላክ ነው የሚል ጥቅስ የለም። ኢየሱስ እኮ አምላክ ነው። ኢየሱስ አምላክ ባይኖር ኑሮ እሱ የኛ ብሎ ተሰቀለ። ከዛ በኋላ አሁን ማቴዎስ ወንጌል 14 ላይ በኔ በኩል ነው የምገባው አብ ላይ ያለ ራሱ በእኛ ላይ ኢየሱስ ስማ ኢየሱስ አይ እንትን ሰው ቢኖር ኑሮ እሱ ሞቶ ላይ ቀርቶ ነበር። ማኔ ያስነሳው ራሱ አምላክ ነው ታውቃለህ። አምላክ አስነሳው ነው የሚለው። የአባቶቻችን አምላክ አስነሳው ይላል። ስለዚህ በራሱ አልተነሳም። የሞተውም አምላክ ገሎት ነው ማለትም ሰዎች ናቸው ደብድቦ የገደሉት። እዛ እንትን ላይ አሰቃይቶ ማለት ነው። አምላክን አስበው። አምላክ ተሰቃይቶ ተደብድቦ ሲገደል ማለት ነው። ኢማጂን። ከዛ ኧረ ተው እንዴ ምን ሆናችሁ ነው? ከዛ ደግሞ አንድ ነገር ላሳየ። ይሄንን ተቀበለዋለህ? እስቲ ለምሳሌ አሁን ይሄንን እስቲ ከተቀበልከው እስቲ አንድ ድንቅ የሆነ ንግግር አለ። የፓስተር ነው፣ በጣም የሚገርም ፓስተር ነው እና ላሳየ እስቲ ላሳየ። ይህንን ንግግር ትቀበለዋለህ? እስቲ ምን ይላል መሰለ? ቆይ አንዴ በደንብ አዳምጠው። እስከመግባት ድረስ ይህን አምላክ ለእኔ አድርጓል ብለህ ታምናለህ? ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው የወደደኝ። ስማ እሺ፣ አምላክ ሰው ሆኖ መጥቶ ለእኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው የወደደኝ። እሺ አንተ አምላክህ ሽንት ቤት ገብቶ ካካ እስከ ማለት ድረስ ነው የወደደ? ምን የአንተ አምላክ ሽንት ቤት ገብቶ ካካ እስከ ማለት ድረስ ነው የወደደ? ኧረ አልገባኝም። ምን እያለ ነው? ያ አምላኬ ሽንት ቤት ገብቷል እያለ ነው። ቆይ ላስደምጥ። ይኸው ከገባት ኪያ ትመልስላለች። ያው ይሄ ፓስተር ነው። ምን አለ ስሙ? አልገባኝም። እስኪ ቆይ ስማ መጀመሪያ ሳሰማ አምላክ ሰው ሆኖ መጥቶ ለእኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው የወደደኝ። አየህ፣ ልድገምልህ። አምላክ ሰው ሆኖ መጥቶ ለእኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው የወደደኝ። እሺ አምላክ ለአንተ ብሎ ካካ ብሏል ወይስ አላለም? እስኪ ንገረኝ። እስቲ ኪያ አንቺ አልገባሽ? ነቀላ ወጣች። ሰው ይወርዳል። የአንተ አምላክ ሽንት ቤት ሄዷል። እሺ ለምን ሽንት ቤት ሄዱ? ይኸው እንዴ። እና ታዲያ ሰው አይደለ እንዴ? ሰው ሆኖ ምድር ላይ ሲንቀሳቀስ አይበላም ነበር? ምን የኔ አምላክ የኔ አምላክ ምንድን ነው የሚበላው? አይበላም ነበር ወይ? ምግብ ምን አሳ ምግብ ነው። ይሄ ሰው የጤነኛ አይደለም እንዴ? ምንም ታደርገኝ። ይቅር በላይ። እሺ ላሳየ። እውነትም ጨጨብሳ ላይ ጨጨብሳ ልበለ እንዴ? እውነትም ቆይ እስቲ ላሳየሽ አንድ ጊዜ። አዛገኝ እኮ
የእኔ አምላክ ምድር እስኪ ያሳይ ገና ብዙ እሱ ነው ማሳይ ዛሬ ኢየሱስ ማርቆስ ወንጌል ምዕራፍ 11 ላይ በማግስቱም ከቢታንያ ሲወጡ ኢየሱስ ተርበዋል። አንድ ሁለተኛ ሉቃስ ወንጌል ምዕራፍ 4 ቁጥር 41 ላይ እነርሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳሉ በዚህ አንዳች የሚበላላችሁን አላቸው ማለት ነው። እነሱም ከተጠበሰ ዓሣ አንድ ቁራጭ ከማር ወለላም ሰጡት። ተቀብሎም በፊታቸው ምን አደረገ ይላል? ምን አደረገ ይላል? በላ ይላል። ኢየሱስ የተበላ ነገር ደግሞ እዚህ ውስጥ ይከማቻል። ይኸውልህ ከዛ በኋላ በዚህ እንዲህ ይዞርና ሽንት ቤት ይኬድና እንደዚህ